ከዛ ወዲህ እኮ እሷ ማታ ላይ ነው እንደዚህ አይነት ነገር ሳዲና አሊ ሌባ ናቸው ምናምን እንደዚህ ብሬን ወስደውብኝ ያለች ለሌሎች አሁን ሌሎቹ ሰዎች እሺ አያውቁም፣ ምንም አያውቁም። ቢያንስ አንተ እኔንም ታውቃለህ፣ እሷንም ታውቃለህ፣ ለሁለታችንም ቅርብ ነህ። ሚስትህ ናት፣ ለአንተም እኔም ታውቃለህ። የተገበያየነውን ያደረግነው ምን እንደሆነ ምን እንዳለ ታውቃለህ። እንደው እንደዚህ ብላ ስም ማጥፋቱ ጥሩ ነው? እንደው እኔ በዚህ ነገር አሁን እሷን አልጠይቃትም። ስሜን አጥፍታለች። አሁን እሷ እንደዚህ ናቸው፣ ሌቦች ናቸው። እኔ ብር አልሰጣችሁኝም ብያለሁ። እኔ እቃ የላችሁም እኔ ጋር አልሰጥም ብዬ አውቃለሁኝ። እንደሆነ በአላህ አላልሽም። እና ታዲያ እንደው እንደዚህ ማድረጓ ተገቢ ነው? እኔ አንተ መቼም እኔ አንተን አውቃለሁኝ። አንተም ጋር ስለምናወራ የበለጠ ከሁለታችንም ጎን እውነታውን አንተ ታውቃለህ። ችግር የለም። በቃ አሁን ደውዬ እነግራታለሁ። ሶስታችሁ ጨነቃችሁ እንዳትናገራት። ሰማችኋ? እና ይሄን ሰውዬ ባለቤቷ ነው እንደዚህ አወራን። ጠዋት ላይ ስሜን እያጠፋች ነው በዚህ ጠይቃታለሁ ብዬ አወራሁት። አንተ አውራትና ከዛ እኔን ታወራኛለህ። ጠይቃትና እሺ አወራታለሁ፣ እነግራታለሁ። ሰውዬው መካድም አልቻለም። በልም የተባለው ነገር አለ እዚህ ጋር እንደተረዳሁት። እናንተም ፈረዱት። ጠዋት ያን ወሬ አውርተን ከሰዓት ደውሎ አልደወልሽልኝም ሲለኝ ግራ ነው የገባኝ። እንደ ትናንት አውርተን ጨርሰን እንደ ዛሬ ነው ሌባ ተብሎ ቪዲዮ የተሰራው። እሱ ጋር ደግሞ እሷ አውርታ ማታ ጠዋት ላይ ሌባ አለችኝ እንደዚህ እያለችኝ ነው ብዬ ደወልኩለት። ስሙ ከራሱ ማለት ነው ከባለቤቷ። አለን አልሐምዱሊላህ። ጠዋት ያለችውን ነገር የለ እንዴ ሚዲያ ላይ እኮ ሌቦች ናቸው ብላ ሚዲያ ላይ አወጣች እያልኩ ነበረ። እንዴ ጠዋት ደውዬልህ ነበርኩ። ጠዋት አልነገርኩም እንዴ ደውዬ? ወፈረች ወንድ ልጅ በዚህ ልክ ነው ሲያወራ አላቅም። አውዙ ቢላሂ ምን ሸይጣን ረጅም። ወንድ ልጅ እንዴት በዚህ ልክ እናቶቻችን ራሱ እኮ ቡና ተሰብስበው እየጠጡ ሰው ማማት ተተዋል። አሁን ላይ ዳዋ ይደረጋል፣ ብዙ ነገር ይሰማሉ፣ ብዙ ነገር ጥሩ ነገር ይሰማሉ። እንዲህ ተሰብስበው ራሱ ቡና ሲጠጡ ሄሎ አሎ አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው እንዴት ነህ? አልሐምዱሊላህ። ማንሽ ይታል አለን ወላሂ አልሐምዱሊላህ። እዚህ ጋር አወራን ስሙ አሽሩ ኢንሻአላህ እና ያን ሪከርድ እስቲ ቆይ ለእናንተም ማስረጃ እንዲሆን ላሰማችሁ። የተቀዳ ሪከርድ ነው ላሰማችሁ። አለ ምን አለ እኔ ብርሽን እኔ አልሰጥም አላልኩሽ? ገንዘብ የለሽም እኔ ላይ አላልኩሽም? ስለዚህ አውጪ ይሄው ቀብቼልሻለሁኝ ሀያ ይጫን ስላት ምን አለች? መንገድ ላይ እህል ተዘርቷል አለች እና መኪና አያስገባሽም አለች። እንደማታ እሱ ጋር ቀን አውርተን እንደማታ ነው ይሄ ቪዲዮ የተለቀቀው። እሱ ጋር ከዛም በፊት እናወራለን፣ እሷም ጋር እናወራለን። ከዛ በቃ የተወሰነ ጊዜ ጠብቂ ብያት ጨርሰናል። እሷ ጋር በሰላም እያወራን እኔ 3 አመት ሙሉ ከዚህ በፊት አንቺ ቃሽን 3 አመት አይደለም 4 አመት ከረብሻው በፊት ነው የተቀመጠው። እኔ ረብሻ እንኳን ሲመጣ ያ ሁሉ ነገር ሲፈጠር አንድ ቀን እኔ እቃሽን እንኳን ብዬ የሆነ ነገር እንኳን አልተበሳጨሁም። ገባሻ? ነው እየሰማሽኝ ነው? ያልተበሳጨሁበት ምክንያት ምንድነው? ሰው ነው ችግር ያጋጥመዋል። እንግዲህ እኔ መዝራ ይሄ ተዘርቶ ነው በአካባቢያችን ጤፍ ስለተዘራ ቤት ውስጥ እንኳን አያስገባም ስትኝ ሀያሽ ነው ያልኩሽ። ምን ብያለሁ? ምንም አላልኩሽም። ምክንያቱም መረዳት ስላለብኝ ነው። ያኔ አሁን ውሰጂ እኔ አይመለከተኝም ስለ ጤፍ አላልኩሽም እኮ ስለተዘራው ነገር አያገባኝም። እቃሽን አንሽልኝ። እኔ አሁን ግለኝነት ቢኖርብኝና ለራሴ ብቻ ቢሆን ማስበው ኖሮ አይደለም 1000 ሰው ጋር ነው የማወራው። በብዙ የሚቆጠሩ ሰዎች ጋር ነው አሁንም እቃቸው ያላቸው ሳምንት ያልሞላው ወሬ ያልሞላው ብዙ ሰዎች አላቸው። ማንንም ሰው ብር አላክሽልኝም እኔ ጋር ምንም ነገር የለሽም ብዬ አልካድኩም። እንደዛ ያላችሁ ሰዎች ደግሞ ያው እኔ የምኖረው ህግ ያለበት ሀገር ነው ታውቃላችሁ። ከሚሴ ነው የምኖረው። ቤቴን ሸፈኛ አይደለም የምኖረው። ታመስግናችሁኝ ቤተሰቦቻችሁ ጋር እኔ ምንም ነገር እንኳን ንቄት እንኳን የለብኝ። ቤተሰቦቻችሁ ቤት አድሬ እኔ ይሄን ስራ ስሰራ ልንገራችሁ 3 ወር ልጅ አላጠባም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ያው ዛሬ ደግሞ መጥቻለሁኝ።
ዛሬ የመጣሁበት ሐሳብ ያው ሰሞኑን ይሄን 2 ቀን ቲክቶክ ላይ እና ዩቲዩብ ላይ ሲናፈስ የነበረው ወሬ አለ። ስለሱ ያው እኔ ይሄ ማብራሪያ የምሰጠው በነገራችን ላይ ለተመልካቾች እኔን ለሚከተሉኝ ተመልካቾች ክብር ስላለኝና ደግሞ ያው እናንተም እንድታውቁት የምፈልገው ነገር ስላለ ነው ይሄን ቪዲዮ የምሰራው። ከዚህ ቪዲዮ ውጭ እኔ ሌላ ቪዲዮ አልሰራም። ያው ቪዲዮ ቢረዝምባችሁ እንግዲህ በትዕግስት ተከታተሉት ማለት ነው። ለማንኛውም ያው ሰሞኑን እንግዲህ አብዛኞቻችሁ አይታችኋል። በውስጥም እየላካችሁልኝ ነበረ። እንደውም በውስጥ ስትልኩልኝ ነው የደረሰኝ ይሄ ቪዲዮ እና ያው እኛ ስራ ላይ ያለን ሰዎች ነን። ቪዲዮ ያልሰራሁላችሁ ፈጥኜ ቪዲዮ ያልፖስትኩበት ምክንያት አንደኛ ደረጃ ከንግግር የሚሻል ዝምታ እንዳለ ሁሉ ከዝምታ የሚሻል ንግግር አለ። ገባችሁ? እኔ መናገርም ሆነ ማውራት ስፈልግ በስርዓት ያለውን ነገር አይቼ መዝኜ እንጂ ስሜታዊ ሆኜ አላወራም። ለዛ ነው ትናንት ቪዲዮ ሰርችላችሁ። እንደውም እኔ ስራ ላይ ነበርኩኝ፣ ሌላ ቃለ ማድረስ ሌላ ቦታ ሄጄ ነበረ። ቪዲዮውን ግን የተቀረጸ ቪዲዮ ስለነበር ለቀኩት እንጂ ይሄ ሰው ተመልካቾችን ንቄ ምናምን አይደለም። እኛ የስራ ሰዎች ነን። ስራ የሚሰራ ሰው ደግሞ ሁሉም ሰው ሊያመሰግነው አይችልም። ይሄ በስራም ዓለም ላይ ያላችሁ ሰዎች ታውቁታላችሁ። ስራ ስትሰሩ ነው ይሄን ነገር ልትረዱት የምትችሉት። እና ማንኛውም ሰው ሁሉም ሰው ያመሰግናኛል ብዬ አልጠብቅም። ግን አልহামዱሊላህ እስከዛሬ ምን እዚህ ቦታ ለመድረሴ ብዙ ቻሌንጆች አልፌያለሁኝ። ብዙ ውጣ ውረድ አልፈናል። አልহামዱሊላህ አላህ ምንም የሚሳነው ነገር የለም። እዚህ ደርሰናል። ለላይክ እና ለቪዲዮ ጥሜት የሚሰሩት ምንም አይነት ሐሳብ ከኔ ወገን ሳይሰሙ በአንድ የስልክ ጥሪ ወይም በሁለት የስልክ ጥሪ ለዛውም ደግሞ እኔ ብዙ ሰው አስተናግዳለሁኝ በስራ ላይ ማለት ነው። አንድ ሰው አይደለም፣ ሁለት ሰው አይደለም፣ በሺዎች ምስክር ናችሁ። ዕቃችሁንም የወሰድኩላችሁ ሰዎች አመስግናችሁኝ ቤተሰቦቻችሁ ጋር እኔ ምንም ነገር እንኳን ንቄት እንኳን የለብኝ። ቤተሰቦቻችሁ ቤት አድሬ እኔ ይሄን ስራ ስሰራ ልንገራችሁ 3 ወር ልጅ አላጠባም። በ3 ወር እንኳን ከአራስ ቤት ወጥቼ ስራ ነው የምገባው። ይሄ ማለት እኔ እለፋለሁ፣ እሰራለሁ፣ በስራዬ በጣም እታገላለሁኝ። አልহামዱሊላህ አሁንም ደግሞ ምንም የጎደለብኝ ነገር የለም። ግን እኔ እንደመስራቴ እንደው አገር አቋርጬ እየሄድኩኝ አመድ ላመድ አፈር ላፈር እንደመሄዴ እስከዛሬ ድረስ ትልቅ ደረጃም ከዚህም በላይ መድረስ ያለብኝ ሰው ነኝ እኔ ማለት ነው። በአንድ የስልክ ጥሪ ማለት ነው ቪዲዮ ተደቅኖ ከኔ ምንም አይነት ነገር ለመስማት ሳይሆን ቪዲዮና ቪዲዮ ብቻ ነው አላማው። ቪዲዮ መስራት እኔ ምንም አይነት መልስ ስልስጥ ምንም አይነት ንግግር ልናገር ያ ነገር ቪዲዮ ላይ ይወጣል፣ ምንም ሳትጠራጠሩ ማለት ነው። ደቂቃም አያባክኑም እንደዚህ አይነት ሰዎች። እናንተን ስልክ ቀርተው ላይቭ ደቅነው ለማውራት ደቂቃ ሰከንድ አያባክኑም። የምሰራው በራሴ ሚዲያ ነው አስተዋውቂ የምሰራው። ሚዛናዊ ሆኖ ለማውራት አንድ ሰው መጀመሪያ የሌላን ሰው ግዴታ ሌላው ሰው ምንም እንደሚል መስማት አለበት። ካልሆነ ግን ያው ሚዛናዊ አይሆንም። እሱ ላናግርሽ ነው ብሎ ሲደውል ያናግሩኝ ነው ያልኩት። በአንድ የስልክ ጥሪ ካሜራ ደቅኖ እውነት ለነሱ ተቆርቁሮ አዝኖ ቢሆን ኖሮ እኔ በስነ ስርዓት ያዋራኝ ነበረ። በስነ ስርዓት እንዴት ነው ያለው ችግር ምንድነው እንደዚህ ነው ብሎ በሚዲያ ግን በአንድ ቀን ውስጥ ነው ያየሁት ይሄን ነገር። በአንድ ቀን ውስጥ በቃ ዋና አላማው ቪዲዮ መስራትና መስራት ነው። እሱንም ሰርቷል፣ ችግር የለውም። እኔ ምንም ችግር የለብኝም። እኔም ላይ የሚያመጣ ምንም ችግር የለም። መልስ የሰጠሁት እነሱ ያናግሩኝ ያልኩበት ምክንያት ማለት ነው እኔ አንድ ሰው ሁለት ሰው አይደለም የማወራው። ግማሾቹን በሀገራቸው ስም ሴቭ አደርጋለሁ፣ ግማሾቹን በጓደኛም ስለሚመጡ ከሌ ያመጣችልኝ ብዬ ሴቭ አደርጋለሁኝ፣ በስማቸው ሴቭ አደርጋለሁኝ። እነዛ ሰዎች መተው ራሳቸው ካላወሩኝ ምንም ነገር እሱ ጋር ማወራው መፈታውም ነገር የለም። ገባችኋ? እኔ ደግሞ ማንንም ሰው ብሎክ አላደረኩም፣ ማንንም ሰው ብር አላክሽልኝም፣ እኔ ጋር ምንም ነገር የለሽም ብዬ አልካድኩም። እንደዛ ያላችሁ ሰዎች ደግሞ ያው እኔ የምኖረው ህግ ያለበት ሀገር ነው ታውቃላችሁ። ከሚሴ ነው የምኖረው። ቤቴን ሸፍኛ አይደለም የምኖረው። የት እንዳለሁኝ መግቢያ መውጫዬን እኔ ሀገሩን ሳስስ ሀገሩ ላይ ስዞር ነው የምውል ሰው ነኝ፣ በስራ ምክንያት ማለት ነው። ማንም ሰው መጥቶ እንደዚህ አድርገሻል ብሎ በህግም ሆነ በምንም መጠየቅ ይችላል። እኔ ብር አላካችሁልኝም አልሰጣችሁኝም ብዬ ካልኩት ሰው ካለ ደረሰኙ መረጃውን ይዞ መጥቶ እኔን መክሰስም ማውራትም ይችላል። ኡስታዞች የሃይማኖት ሰዎች አዋርተዋቸው ለነሱ እንኳን ክብር የላቸውም አይነት ነገር ሲወራ ነበር። እኔ ወላሂ ላዚም አንድ የሚያናገረኝ ኡስታዝ የለም፣ አንድ የሚያናገረኝ ሰው የለም። እኔ እንደው አላህ ያውቃል መቼም ያለውን ነገር። እኔ ሰውም እንዲረዳኝ እንዲያመሰግነኝ እንዲያሞግሰኝ አይደለም የምሰራው፣ ግን አላህ ያውቃል ያለውን ነገር። እስቲ እኔ ኡስታዝ አውርቶኝ ብሎክ ያደረኩትን እንደው መረጃ ካላችሁ ይሄንንም ልክ ሌላውን መረጃ ብላችሁ እንደምታወጡት ሁሉ ይሄንንም እያወጣችሁ ወሬ አሰማምሮ እንደዚህ ቀልጾ ምናምን ማውራት አይሆንልኝም። ደጋግም የምታቆኝ ሰዎች ታቆኛላችሁ መቼም ማለት ነው። ማብራራት አይጠበቅብኝም። እና እስኪ መጀመሪያ
ሪከርዳቸው ስላሰማቸው ሰዎች ሪከርዳቸውን ስላደረጉት ሰዎች ስሜን ስላጠፉት ሰዎች ነው የማወራው። ስሜን ያላጠፉ ሰዎች አይመለከታቸውም። በውስጥ መስመር እያወራን ነው። አንድ ሰው ጋር አይደለም 1000 ሰው ጋር ነው የማወራው። በብዙ የሚቆጠሩ ሰዎች ጋር ነው። አሁንም እቃቸው ያላቸው ሳምንት ያልሞላው ወሬ ያልሞላው ብዙ ሰዎች አላቸው። እና እኔን ስሜን ስላጠፉት ሰዎች ነው የማወራው። የሰው ገንዘብ ያጠፋ ሰው ማለት ነው። እኔ እኮ የ50 ብር ሲም ካርድ ነው ሰብሮ መጣል እኮ ነው። እሱ አቅቶኝ አይደለም። ግን እኔ የሰው ገንዘብ አልበላም። እኔ ወደፊት ነው የማስበው እንጂ አሁን ያለውን ነገር አይደለም የማስበው። ብር የበላ ሰው ደግሞ እሱ ደውሎ አጥቶኛል እንዴ? እኔን በአንድ ጥሪ እኮ ነው ያገኘኝ። ግን ምን አይነት ሰው እንደሆነ ሳጣራ እኔም ስላወኩኝ እሱ ጋር ማውራት አልፈልግም። ጭራሽ ስለማይመለከተው ነገር አላወራውም። እሱን የሚመለከታቸው ጉዳዩ ያለባቸው ልጆች ግን እኔም መተው ያወሩ ብያለሁኝ። ምክንያቱም ስለማወራቸው ነው ማለት ነው። ማስረጃ አለኝ ብለው ስለወጡ ሰዎች ነው እኔም አሁን የማወራው። ሚዲያ ላይ ስለወጡ ሰዎች ማለት ነው። ማስረጃ አለን ላሉ ሰዎች እኔም ማስረጃ አለኝ። በውስጥ መስመር እያወራን ነው። ከነሱ አልፎ ቤተሰቦቻቸው ለጋ ሳይቀር ነው እኔ ስልክ የማወራው ማለት ነው። እና ከመጀመሪያዋ ስጀምር በብዛት ቪዲዮአቸው ማስረጃ ብሎ ያወጣቸው 3 ልጆች አካባቢ ስለነሱ ማለት ነው። ለምሳሌ ስለ 400 ሸዋ መጀመሪያ ላወራችሁ። የ400 ሸዋ እኔ ጋር ታወራለች። ሪከርዱ አለ። እኔ ብርሽን አላየሁም፣ ብር አላክሽልኝም፣ እቃ አልሰጥሽም አንድም ጊዜ ብያትም አስቤው ራሱ አላውቅም። እኔ ይገርመኛል አሁን እንደዛ አይነው ወሬ ሲሰማ ማለት ነው። ስለዚህ የሰን ሪከርድ ይሄንን ነገር ካለች በኋላ እኔ ብዬሽ ነው ወይ ሌባ ያልሽ ብዬ አውርቻታለሁ። እና ያን ሪከርድ እስቲ ቆይ ለእናንተም ማስረጃ እንዲሆን ላሰማችሁ። የተቀዳ ሪከርድ ነው ላሰማችሁ። አለ ምን አለ እኔ ብርሽን እኔ አልሰጥም አላልኩሽ? ገንዘብ የለሽም እኔ ላይ አላልኩሽም? እኔ ላይ እቃ የለሽም አላልኩሽም? እቃ አለሽ እኔ ላይ። አዎ ብር አለሽ፣ ብር ልከሻል፣ እቃ አለሽ። ይሄ ሀቅ ነው። ማንም ሰው እኔ አልካድኩሽ ወይም እኔ ብርሽን አልሰጥሽም አላልኩሽ። ሌባ የሚባለው ሰው እኔ የለሽም እኔ ላይ አላክሽም ብር ብልሽ እቃም የለሽም ብልሽ አዎ ሌባ ነሽ ልትይኝ ትችያለሽ። እያወራን በሰላም እያወራን እኔ 3 አመት ሙሉ ከዚህ በፊት አንቺ እቃሽን 3 አመት አይደለም 4 አመት ከረብሻው በፊት ነው የተቀመጠው። እኔ ረብሻ እንኳን ሲመጣ ያ ሁሉ ነገር ሲፈጠር አንድ ቀን እኔ እቃሽን እንኳን ብዬ የሆነ ነገር እንኳን አልተበሳጨሁም። ገባሻ? ነው እየሰማሽኝ ነው? ያልተበሳጨሁበት ምክንያት ምንድነው? ሰው ነው ችግር ያጋጥመዋል። እንግዲህ እኔ ይሄ ተዘርቶ ነው በአካባቢያችን ጤፍ ስለተዘራ ቤት ውስጥ እንኳን አያስገባም ስትይኝ ሀያሽ ነው ያልኩሽ። ምን ብያለሁ? ምንም አላልኩሽም። ምክንያቱም መረዳት ስላለብኝ ነው። ያኔ አሁን ውሰጂ እኔ አይመለከተኝም ስለ ጤፍ አላልኩሽም እኮ። ስለተዘራው ነገር አያገባኝም። እቃሽን አንሽልኝ። እኔ አሁን ግለኝነት ቢኖርብኝና ለራሴ ብቻ ቢሆን ማስበው ኖሮ እኮ ረብሻ እኮ ሁሉም ቦታ ይፈጠራል። አዩ ችግር እኮ ለምን ችግር አጋጠመሽ አይደለም ልንገርሽ፣ ችግር ለምን አጋጠመ አይደለም፣ ሁላችንም አሳልፈናል ችግር። ግን እኔ ያንን ሁሉ ጊዜ ተቋቁሜ ዝም ብያለሁኝ። እኔ ደግሞ አሁን ችግር አጋጠመኝ፣ አንዳንድ ቃል ጎሎብኛል፣ ጠይብቂኝ ነው ያልኩሽ፣ ታገሽኝ ትንሽ ነው ያልኩሽ። ምንም አላልኩሽም። እኔ ምንም አላልኩሽም፣ ብርሽን አልሰጥም አላልኩሽም። እና ለማንኛውም ማለት ነው እኔ እሷ ጋር ስናወራ የነበረው ነው ይሄ ተደዋውለን ማለት ነው። ይሄንን ነገር ካደረገች በኋላ ተደዋውለን ነበር። ከዛ በፊት ተስማምተን ባሏን መጥቼ ወስዳለሁኝ እቃውን ብሎ ይዘጋጃል። እሱም ጋር ቀን ላይ አውርተን ነው እንደማታ እሱ ጋር ቀን አውርተን እንደማታ ነው ይሄ ቪዲዮ የተለቀቀው። እሱ ጋር ከዛም በፊት እናወራለን፣ እሷም ጋር እናወራለን። ከዛ በቃ የተወሰነ ጊዜ ጠብቂ ብያት ጨርሰናል። እሷ ጋር ስራው ላይ ስትሆኑ ብቻ ነው ይሄን ነገር የምታውቁት። 400 ሺህ ብሯ እንዴት እንደሆነ ከመጀመሪያ እስከ መጨረሻው ነግራችኋለሁ። ይሄን በደንብ ስሙት እናንተ ማለት ነው። መጀመሪያ እቃ አዘዘችኝ፣ ቀብድ ላከች። ከዛ እቃዋ ተሰርቶ አለቀ። እቃሽን ልውሰድልሽ ስላት ተይ ሳዲ የወንዶችን ነገር ታውቂዋለሽ፣ እዛ ሄዶ ባልዮ ቢያገባስ የሆነ ነገር ቢያረግበትስ የሆነ ነገር ቢልስ እያለች ስትለኝ አሁን ሴት ነኝ ተረዳኋት። እሺ አልኩኝ፣ አስቀመጥኩኝ። ከዛ ሌላ ጊዜ እንደዚሁ መታ አጣደፈችኝ፣ እቃዬን አውጭልኝ አለችኝ። ሀያሽ አልኩኝና ቀለም ተቀባ፣ ፈርኒቸር እቃዋ ማለት ነው። በነገራችን ላይ ጣውላ ቤት እንጨት ስራ ላይ ያላችሁ ሰዎች ታውቁታላችሁ። ቀለም ተቀብቶ እቃ አንድ ቀን አይቆይም፣ መውጣት አለበት። ምክንያቱም ስለሚበላሽ አቧራ ምንም ይፈጋፈጋል። ጣውላ ቤትን ስራ ታውቁታላችሁ። ሰዎች እንኳን ምን እንደሚመስሉ አይደለም እቃው ማለት ነው። ስለዚህ አውጪ ይሄው ቀብቼ ልሻለሁኝ ሀያ ይጫን ስራት ምን አለች? መንገድ ላይ እህል ተዘርቷል አለች እና መኪና አያስገባሽም አለችኝ።
ሀያ ነው እንደ እንግዳስ እኔም ዕቃ ተሸክሜ ወደዛ ወደዚህ አላደርግም። መጅልሱን ምኑን እንደፈረደብኝ ከአንዱ ቤት አንዱ ቤት አይጥም እንዳይበላው ከአንዱ ቤት አንዱ ቤት እያደረኩኝ እንትን እላለሁኝ። ይሄ ግን ፈርኒቸር ዕቃ ተቀብቶ መቆየት አይችልም። ለዛም ሲባል እኔ ምን አደረኩኝ? ያን ፈርኒቸር ዕቃ ለሌላ ሰው አስተላለፍኩት። ከዛ አሁን መጣች ስሪልኝ አለች። ሀያ ጊዜ ስጭኝ አልኳት። ይሰራልሻል፣ ትንሽ ጊዜ ጠብቂ፣ ወረፋ አስገብቼ ነው በመሃል ማሰራላት። የሌሎች ብዙ ኦርደሮች አሉ። ያንን ጊዜ እሷ መታገስ ስላቃታት ብቻ እሷ ያለችው ስላልሆነላት ብቻ። በነገራችን ላይ አንዳንድ ልጆች በጣም ችኩል ናችሁ። እናንተ ያላችሁት እስካልሆነ የኔን ያንን ሁሉ ያደረኩትን ነገር ገደል ከታ እኔ አሁን ይሄንን ጣውላ ዕቃ ስጭኝ ስትለኝ ብር ጨምሬ አላልኳትም። ጨምሯል ጨምሬ አላልኳትም። ዕቃዬ ድሮና ያሁኑ ዋጋ በጣም ልዩነት አለው። እንደዛ ሆኗል አላልኳትም። የመካዘን ትከፍያለሽ አላልኳትም። ጊዜ ስጭኝ ነው ያልኳት። ጊዜ ስጭኝና አደርስልሻለሁ ነው ያልኳት። ያንን መታገስ ስላቃተች ሚዲያ ላይ ወጣ ስሜን አጠፋች። ለዛ ነገር እኔም በምጠይቀው ስም በማጥፋት በምጠይቀው ጠይቃታለሁ። ወደ ባሏ ሪከርድ ደግሞ ልሄድላችሁ። ወደ ባሏ ያወራ ነው። ባለቤቷ ጋር ጥሩ ግንኙነት ነው ያለን። በስርዓት ነው የምናወራው፣ በስነ ስርዓት ማለት ነው። እሷ እንደ ትናንት አውርተን ጨርሰን እንደ ዛሬ ነው ሌባ ተብሎ ቪዲዮ የተሰራው። እሱ ጋር ደግሞ እሷ አውርታ ማታ ጠዋት ላይ ሌባ አለችኝ እንደዚህ እያለችኝ ነው ብዬ ደወልኩለት። ስሙ ከራሱ ማለት ነው ከባለቤቷ። ቀጣይ ደግሞ አሰማችኋለሁ ምን አይነት ሴራ እየተሰረ እንዳለ እናንተ ትፈርዳላችሁ። አሰማችሁ። ይሄ ባሏ እየደወልኩለት ነው። ሄሎ አሎ፣ አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው፣ እንዴት ነህ? አልሐምዱሊላህ። ማንሽ ይታል አለን ወላሂ አልሐምዱሊላህ። በእኔ ምክንያት ብቻ አይደለም ይሄ ዕቃ እስከ ዛሬ ድረስ የቆየው። አካለው መጀመሪያ መጅሊሱ እኛ ከራሳችን ነበር እኮ እኔ ይሄን ያህል ጊዜ ያቆየሁት በእኔ ምክንያት ብቻ አድርጋ 3 አመት 4 አመት ሙሉ ምንም አይነት ወሬ እንደማላወራት ብር ወስጄባት እንደሆነ ሚዲያ ላይ በስፋት አሁን እንደዚህ አድርጋኛለች እያለች እያወራች ነው። እኔ ጋር እናንተ ትናንትና እንኳን አውርተናል አይደል እንዴ? ምን ማድረግ እንዳለብን ተነጋግረን ትናንት ነግሬያት ነበርኳትን እንዴ ማታ። ከዛ ወዲህ እኮ እሷ ማታ ላይ ነው እንደዚህ አይነት ነገር ሳዕዲና አሊ ሌባ ናቸው ምናምን እንደዚህ ብሬን ወስደውብኝ ያለች ለሌሎች። አሁን ሌሎቹ ሰዎች እሺ አያውቁም፣ ምንም አያውቁም። ቢያንስ አንተ እኔንም ታውቃለህ፣ እሷንም ታውቃለህ፣ ለሁለታችንም ቅርብ ነህ። ሚስትህ ናት፣ ለአንተም እኔም ታውቃለህ። የተገበያየነውን ያደረግነው ምን እንደሆነ ምን እንዳለ ታውቃለህ። እንደው እንደዚህ ብላ ስም ማጥፋቱ ጥሩ ነው? እንደው እኔ በዚህ ነገር አሁን እሷን አልጠይቃትም፣ ስሜን አጥፍታለች። አሁን እሷ እንደዚህ ናቸው፣ ሌቦች ናቸው። እኔ ብር አልሰጣችሁኝም ብያለሁ። እኔ እቃ የላችሁም እኔ ጋር አልሰጥም ብዬ አውቃለሁኝ። እንደሆነ በአላህ አላልሽም። እና ታዲያ እንደው እንደዚህ ማድረጓ ተገቢ ነው? እኔ አንተ መቼም እኔ አንተን አውቃለሁኝ። አንተም ጋር ስለምናወራ የበለጠ ከሁለታችንም ጎን እውነታውን አንተ ታውቃለህ። ችግር የለም። በቃ አሁን የሚነግራታት ሰማችኋ? እና ይሄን ሰውዬ ባለቤቷ ነው እንደዚህ አወራን። ጠዋት ላይ ስሜን እያጠፋች ነው በዚህ ጠይቃታለሁ ብዬ አወራሁት። ጠዋት ላይ ማታ ይሄን ጉዳይ ተወርቶ ሳዕዲና ሌባ ተብሎ ጠዋት ላይ እኔ ደግሞ ደወልኩለት። ምን ትላለህ አልኩት። ያለውን ነገር ሰምታችኋል ምን እንዳለ። እንግዲህ ይሄው ሰውዬ ያወራኝ ሰውዬ ማታ ላይ ደወለልኝ። አስቡት፣ እኔ ላይ ምን እየተሰረ ምን እየተካሄደ እንዳለ አላውቅም። እኔ አላህ ይወቅ። ማታ ላይ ደወለልኝ። ማታ ላይ ሲደውልልኝ ምን እንዳለ ላሰማችሁ። ማታ ነው ጠዋትና ማታ ነው የተደዋወልነው። እናንተ እንግዲህ ትፈርዳላችሁ፣ ትሰማላችሁ። ማታ ላይ ደወለልኝ። አልሐምዱሊላህ። ማን ነው? አለን አልሐምዱሊላህ። ጠዋት ያለችውን ነግሬ የለ እንዴ? ሚዲያ ላይ እኮ ሌቦች ናቸው ብላ ሚዲያ ላይ አወጣች እያልኩ ነበረ። እንዴ ጠዋት ደውዬልህ ነበር እኮ። ጠዋት አልነገርኩም እንዴ ደውዬ? አልነገርሽኝም አለኝ። ካደኝ ሚዲያ ላይ ሌቦች ናቸው እያለች እያወራች ነው እያልኩ ነበር። ዘይነባ ታዘን ነው እኛ ብርሽን አንሰጥሽም እቃሽን አንሰጥሽም አላልናትም፣ ግን እንደ ሌባ ናቸው ብላ
ሚዲያ ላይ እንዳለ አሁን ሰዓዲና አሊ የሚባሉ ሰዎች ሌቦች ናቸው እየተባለ የእሷ ድምፅ ሪከርድ ተደርጎበት እየተወራ ነው። ጠዋት እኮ እየነገርኩ ነበረ፣ ደውላታለሁ ስትለኝ ነበር። ምንም እንደማያውቅ ያለኝ ጠዋት የደወልኩልህ እሷ ግራ ገብቶኝ ነው። እኔ እንዲህ ይለኛል ብዬ አልጠበኩም። እና እሺ ምንድን ነው አሁን እምለው ጠፋኝ። እኔ እራሱ እኔ ጎበዝ አይደለሁም። እኔ ማስመሰል ዘይነባ ሌቦች ናቸው እያለች ሚዲያ ላይ ስማችንን እያጠፋች ነው። ትናንትና ማታ ጀምሮ 3 አመት ሙሉ አስቀምጠው ቃይን ብሬን በሉኝ እያለች እያወራች ነው ሚዲያ ላይ ማለት ነው። ትለኛለህ ግራ ገብቶታል። እዛም አድርግ የተባለው ነገር አለ። እኔንም አቆማታለሁ። አንዴ ታውቃለች እኮ ስማችን እኮ እኛ እየጠፋ ነው እኮ ምንም አንተ አታስቆማትም። አሁን መጀመሪያ ይሄንን ነገር ሳታደርግ እንጂ አድርገዋለች። አሁን ሌባ ናቸው ብላለች። እኛ ደግሞ ሌባ አይደለንም። እኔ 3 አመት እቃ ሳስቀምጥላችሁ እኔ በእኔ ምክንያት አይደለም 3 አመት የተቀመጠው። እያወራንም ነበረ እቃ እንደሚሄድልህ እየነገርኩ ነበረ። አውርተናል ትናንትና አንተ ጋር አውርተናል። ስለዚህ ሌባ ናቸው ብሎ ሚዲያ ላይ ማውጣቱ ማውራቱ ለምን አስፈለገ? እኔ ብራችሁን አልሰጥም እቃ የላችሁም እኔ ጋር እንዳትጠይቁኝ ብዬ እኔ ምንም ያልኩት ነገር የለም። እስከ ዛሬም ሲቆይ ደግሞ አብዛኛው ጊዜ በእናንተ ምክንያት ነው። አሁን ላይ ይሆናል እንጂ በእኔ የተስተጓጎለው ስንት 3 አመት 4 አመት ነው እቃው ከተቀመጠ። እስከዛ ግን ድረስ ውሰዱም እያልኳችሁ እኮ ውሰዱም ስላችሁ ምንድን ነው ያልከኝ ያለችኝ እሷ። አንድ ጊዜ መንገድ ላይ እህል ተዘርቷል ትለኛለች፣ አንድ ጊዜ ረብሻ ነው ትለኛለች። እኔ ቀለም ቀብቼ ጨርሼ ሊሄድ ብሎ እቃው በብዙ ምክንያት ተስተጓጉሏል በእናንተ ምክንያት። አሁን ላይ እኔ ትንሽ ታገሱ ይብል ግን ሌባ ናቸው ብላ ሚዲያ ላይ ስሜን አወጣች። አይ እኔ ሌባ የሚባለው ቢያንስ እኔ አላቅሽም፣ አታውቂኝም፣ እቃሽንም አልሰጥም፣ ብርሽንም አላየሁም ብል እሺ ሌባ ናት ትበል። እኛ እያወራን እየተነጋገርን የበለጠ ደግሞ እኔ አንተም ጋር እያወራን ነው። ሰው በሚዲያ ሌባ ብላ እኔን መፖሰት ምን ይባላል? እሱን ነገር አንተ አውራትና ከዛ እኔን ታወራኛለህ። ጠይቃት እንዴ ሰውየው መካድም አልቻለም። በልሜ የተባለው ነገር አለ እዚህ ጋር እንደተረዳሁት። እናንተም ፈረዱት። ጠዋት ያን ወሬ አውርተን ከሰዓት ደውሎ አልደውልሽልኝም ሲለኝ ግራ ነው የገባኝ። እኔ ምን ለማለት ፈልጎ ነው? በቃ አጅብ እንደ ጉድ ነው መቼም። ያው ዝነብበት ያለው ሰው ይዘንብበታል። እንደፈለገ ሰው ያወራ። እኔ አላህ አለኝ፣ ወላሂ አዚም አላህ አለኝ። እኔ ከሰው ምንም ነገር ጠብቄ አላውቅም እስከዛሬ። ምን የማንንም ሰው ወሬ ስደክር አልኖርኩም። እኔ ንጹህ ሰው የተከበርኩ ባለ ትዳር ላቤን ጠብ አድርጌ የሰራው የኖርኩ ነኝ። እና ስለዚህ እኔ አላህ አለኝ አልሐምዱሊላህ ረቢል ዓለሚን። አሁንም ደስ እያለኝ ደስተኛ ሆኜ ነው የምኖረው። ይሄ ነገር ደግሞ እኔን አይሰብረኝም። ይሄ ሚዲያ ላይ የሚወራው ነገር እኔን ከሰበረኝ ያኔ ነው ሳዲን የማታውቋት። እኔ አልሰበርም፣ ምንም ነው የማይመስለኝ ይሄ ነገር። ቻሌንጅ በሉት እንደ ቻሌንጅ ይዩት። ግን እርግጠኛ ሆኜ የምነግራችሁ እኔ ብራችሁን የበላኋችሁ ሰዎች ካላችሁ እኔ ሰዓዲ ነኝ፣ የምኖረው ከሚሴ ነው፣ መውጫ መግቢያ ይታወቃል። ሰዓዲና አሊ ብትሉ የከሚሴ ሰው እንዳለ ያቀናል። ምክንያቱም የከሚሴ ሰው እኛ ዩቲዩብ ከጀመርን ጀምሮ ዩቲዩባቸውን አስተዋውቀን ስራ እንዲሰሩም ሆነ ለምንም ዩቲዩባቸውን አስተዋውቀን አብዛኛው ዩቲዩበር ከሚሴ ውስጥ በቃ እኛ ሰበብ ሆነላቸዋል። ሁሉም ሰው ያውቃል፣ ሁሉም ሰው ያቀናል። ግን የሚገርመኝ ነገር በዚህ ሁኔታ ውስጥ ደግሞ ከስር ላይ ብዙ ሪከርድ ተደርጎ የተላከልኝ መረጃ አለ። ከስር ላይ የኔን ስም እያነሱ እንደዚህ ነው ያልሆነ ኮሜንት እዚሁ በዚሁ ማለት ነው ሰው ለመጣል። እኔ አልሰበርም አልወድቅምም። እስከዛሬ የሚያገዘኛል፣ አሁንም ያገዘኛል። ግን ብሬን ተበላሁ የምትይ እያንዳንድ ሴት ካለሽ ነይ ቶሎ በህግ ጠይቂኝ። እኔ ብርሽን በልቼሽ ብር አላየሁም ካልኩሽ ደረሰኝሽን ማስረጃሽን ይዘሽ በህግ ጠይቂኝ። ደረሰኝ እኮ ንገራችሁ፣ በነገራችን ላይ ደረሰኝ እቃ የወሰድኩላቸው ልጆች እኮ ደረሰኝ መላክ ይችላሉ። ደረሰኝ እኮ እኔ ለብዙ ሰው ቃድርሻለሁኝ። እኔ ከማአት ደረሰኝ አለ። እቃ የላኩት ልጆች ጋር እቃቸውን ያደረስኩላቸው ልጆች ጋር ደረሰኝ ይኖራል። ደረሰኝ ስለያዘ ብቻ ትክክለኛ ወሬ ነው የሚያወራው ማለት አይቻልም። እንዳልካርኩ ደግሞ እያያችሁ ነው።
የሌሎቹም ሌላም ልጅ አለች እንደ ትናንትና አውርተን እንደ ዛሬ ይሄን ወሬ ሲያራግቡና ሲሰሙ ትናንት እኮ እሷ ጋር ጨርሰናል እቃሽን ወስድሻለሁ ብያታለሁኝ። ከዛ ሃሎ እቃዬን በሳምንት ውስጥ ፈልጋለሁኝ አድርሽልኝ እንጂ ብላ መጣች። የሌሎችን መረጃ ካስፈለገ አወጣለሁኝ። ደግሞ ስለ ሁለተኛዋ በነገራችን ላይ እኔ እዚህ ጋር ማውራው ስሜን ስላጠፉት አደባባይ ወጥተው ሳዲ ብሬን በልታኛለች ስላሉ ሰዎች ብቻ ነው። ሌሎች ሰዎች በውስጥ መስመር እኔ ማናገር ያለንን ጉዳይ መፍታትም መጨረስም እንችላለን። ችግር የለብኝም። ሁለተኛዋ ልጅ ደግሞ ኑ ላሳየ እኔ ካሜራማን አንዴ እዚህ ጋር አወራን ስሙ አሽሩ ኢንሻአላህ እንዳሳካልሽ እና አጥሽ መላስ መስልሽ ችግር የለውም። በጥም እንደዚህ ስመልሽልኝ ሌላ ቦታ ወይም ሶስተኛ ወገን አይመጣም ነበር ማለት ነው። አልመለስ ስትይኝ ነው ማለት ነው ማለት ኢንሻአላህ ነው። አሽሩ ከዛ እሺ ተባብለን ጨረስን። እሺ እህት ያልኳት እሺ ውዴ ተባባልን ጨረስን። ያው በ16 ነው ያወራችኝ። እዚህ ጋር በ17 መጣች። ሃሎ አለችኝ። አቤት አልኳት። ምን ደረሰ መጅልሱ አለችኝ። ሚዲያ ላይ ከምትወጪ ገበያሽ ከሚበላሽ ምላሽ ስጪኝ አለችኝ። ጥሩ መስሎ ከታየሽ ሚዲያ ላይ አውጭ አብሽሪ አልኳት። እኔና አንቺ እያወራን ነው። መረዳዳት ካልቻልን ሚዲያ ላይ ማውጣት እኔን ምንም አይጎዳኝም። እንደፈለግሽ አድርጊ፣ ሚዲያ ላይ አውጪ። መልሰሽ መተሽ ግን ምን ብለሽ እንደምትጠይቅኝ አይሻለሁኝ አልኳት። ከዛ ይሄ መፍትሄ አይሆንም አልኳት። ከዛ በኋላ መጣች ደግሞ አወራችኝ። አሁን ጥሩ መስሎ ከታየሽ አድርጊ አልኳት። አሁንም ድጋሚ ነው በ16 አውርተን ጨርሰን እሺ ተባብለን መጣች። አሁንም እያወራችኝ ነው። ቀኑን ይኸው በ16 እሺ ተባብለን ጨርሰን በ17 መጣ ሄሎ አለችኝ። ምክንያቱም ችግር ስላለባት እዛ ሚዲያ ላይ እያራገበች ስለሆነ ማለት ነው። እና ከዛ እሺ ቃሽ አልቀድሻል እና ተወስጃለሽ ችግር የለውም ተባባልን። እሺ ተባባልን። መቼ ይደርሳል አለችኝ። ቆይ መቼ ይደርሳል አለችኝ። ከ2 እስከ 3 ወር አልኳት። ዋናው ነገር ላሳያቸው ብዬ ነው። ከ2 እስከ 3 ወር። ከዛ ቀድሞም የሚፈጠር ነገር ካለ አወጣልሻለሁ አብሽሪ አልኳት። ኢንሻአላህ አለች። እሺ ተባባልን። ሪከርድ አደረገችልኝ። ተጠብቃለሁ ብላ ማለት ነው። ግን ደግሞ አሁን 3 ወር ወይ 2 ወር ብለሽኛል። ታዩ ችግር የለውም 3 ወር ፈጀብሽ ምን ማድረግ አልችልም ማለት ነው። ተጠብቀሻለሁ ግን አልኳት። እኔ ብር የለሽም በልቼሻለሁ ምናምን አላልኳትም። አሁንም 3 ወር ብለሽ እንዳትይ ነው የምትለው። 3 ወር ድረስ ታገሽ ብያታለሁኝ። እኔም ስራ ተበላሽቶ ነው አንዳንድ ነገር እስከማስተካከል ነው። እኔም አላህን እፈራለሁኝ። አብሽሪ ይስተካከልሻል አልኳት። እሺ ተባባልን። ኢንሻአላህ ብለን ዘጋን። ከዛ መጣች እዚህ ጋር ሰላም ሰዓዳ እኔ የምልሽ 3 ወርም በጣም በዛ። በቅርብ ቀን በ15 ቀን አውጭልኝ አድርሰሽ አስረክብኝ አለችኝ። ምን ነው ጤነኛ አይደለሽም ወይ? ዛሬ ሌላ ነገ ሌላ ነገር ታወሪያለሽ ብዬ እዚህ ጋር ብሬን በልታ ብለሽ ሚዲያ ላይ አውጥተሽኛል። ላጠፋሽው ስም ደግሞ ጠይቅሻለሁ አልኳት። ከዛ ምን አለች? እኔ ሙሉ ጤነኛ ነኝ የምፈልገው ቃየን ነው ካሁን ካልሆነልሽ ደግሞ ብሬን አለች። እውነት ነው የምፈልገው 2-3 ወር እያልሽ ሌሎቹ 3 አመት አለች። ምክንያቱም ጭንቅላታቸው የተጻፈው እነሱ 3 ወር 5 ወር በራሳቸው 3 አመት 5 አመት በራሳቸው ችግር ስላቆዩ ሰዎች ነው። ገባችኋ? ጭንቅላታ ላይ የተጻፈው ያ ስለሆነ ያው አንዳንድ ሰው የተነበበለትን ነው የሚያወራው። ስለዚህ እንደዚህ አለች። ስም ማጥፋት ቀልድ አይደለም። እኔም እጠይቅሻለሁኝ አልኳት። በቃ ጨረስን እሷ ጋር ማለት ነው። ምክንያቱም እኔ ብር የለሽም እዚህ ጋር ብርሽን አልሰጥም እቃሽን አልሰጥም ያልኩት አንድ ነገር የለም። እና አሁንም ቢሆን ተረማምዳችሁ ሄዳችሁ ሰዎች እዛም ላይ እንወጣለን እያላችሁ ያሰባችሁ ሰዎች ካላችሁ መንገዱ ይሄው አውሩ። በትክክለኛው መንገድ ግን እኔ መታችሁ ስትጠይቁኝ ትክክለኛ መልስ ታገኛላችሁ። ያለሁበትን ቦታ ደጋግሜ እየነገርኳችሁ ነው። ህግ ያለበት ሀገር ነው ያለሁት። መታችሁ ጠይቁኝ። በህግም በምንም መረጃችሁን ግን በደንብ አጠናክሩ። ምክንያቱም መረጃ ያስፈልጋችኋል በደንብ ማለት ነው። እና ከዚህ በኋላ እኔ በክብሬ መታችሁ ክብሬ ነክታችሁ ሌባ ለተባለው ቃል ማለት ነው ብሬን በላች ለተባለው ቃል ሁሉንም እንደዚህ ያለን ሰው አስከፍላለሁ። ዋጋ ትከፍሉበታላችሁ የምነግራችሁ ነገር ማለት ነው። ምክንያቱም ሌባ ተብዬ ከዛም አልፎ ቤተሰብ የሚነካ ንግግር ሁሉ በማላቃቸው ሰዎች ማን ብዬ በማላቃቸው ሰዎች ቤተሰባዊ ነገርን የሚነካ ማንንም ሰው በዚህ ነገር ይቅራልንም ማንንም ሰው ደግሞ ሚዲያ ላይ ወጣችሁ ስሜን እኔ ሌባ ያስባላችሁን ሰዎች እንዲህ በቀላሉ አንላቀቅም። እኔም
ህግ እንዳለ ሁሉ እኔም በህግም ሆነ በምንም እጠይቃቸዋለሁ። እንደዚህ እየተባለ የሚወራው ወሬ ከአንድ ጎን ብቻ ተሰምቶ እንደፈለጋችሁ ብላችሁ ማሰብ መወሰን፣ ሁሉም ሰው እንግዲህ የሚያይበት መነጽር ይለያያል። እንደ መነጽራችሁ እንደ ፍላጎታችሁ አውሩ። እኔ ግን አላህ አለኝ። በህግ ነው የምትጠየቀው። እኔ ህግ ያለበት ሀገር ነው ያለሁት። አሁንም ዛሬም ነገም ከነገ ወዲያም ህግ ያለበት ሀገር ነው ያለሁት። ማንም ሰው መጥቶ ሳዲና አሊ ብሎ ጠይቆ እንደነገርኳችሁ እኔን ማንም ሰው መያዝ ይችላል። ብር የለህም፣ አልሰጠሽኝም፣ ብር ጭራሽ አላክሽልኝም፣ አላየሁም ያልኳት ሴትዮ መረጃዋን ይዛ ፍርድ ቤት እኔ ማስጠራትም መክሰስም ትችላለች። ከዚህ በላይ እኔ ምንም የምናገረው ነገር የለም። የመጨረሻ ቪዲዮ ነው ማለት የመጀመሪያም የመጨረሻም ቪዲዮ ነው የምሰራላችሁ ማለት ነው። እና ደግሞ አንዳንድ የመንደር ወሬ አለ የሚወራ የመንደር ወሬ የሚመስል ነገር ቤቷን እያበጃጀች ቤቷን እየሰራች ወላሂ ከምራችሁ ነው ወይ? እኔ ቪዲዮን የምትከታተሉ ሰዎች ታውቁታላችሁ። አልሐምዱሊላህ እኔ ቤት የተሰራው እኔ ኦንላይን ስራ ከመጀመሬ በፊት አረብ ሀገር እያለን ነው ይሄ ቤት የተሰራው። ታውቁታላችሁ የምትከታተሉኝ ሰዎች። እኔ መጅልስ መግዛት ይነሰኝ እንደዚህ እየለፋሁኝ መጅልስ መግዛት አያንሰኝም። ወላሂ ላዚም ፈርኒቸር እቃ መግዛት ፈርኒቸር የምሰራው ራሴ ነኝ። ፈርኒቸር እቃ ኤምዲኤፍ እና ምን ገዝቼ የራሴን እቃ መስራት ያቅተኛል? በዚህ ደረጃ አያቅተኝም። እና ለማንኛውም እኔ ከዚህም በላይ ማድረግ እችላለሁኝ ነው የምላችሁ። ከዚህም በላይ ማድረግ እችላለሁኝ። እኔ የብር ችግር የለብኝም፣ የገንዘብም ችግር የለብኝም። ገንዘቡ የሆነ ቦታ ልክ እናንተ እንደምታዙኝ እኔ ደግሞ ማዛቸው ሰዎች እቃም እያዘገዩብኝ የሆነ ነገር ይሆናል። ግን ስራ ላይ ያለ ሰው ይረዳዳል፣ ይግባባል። ገባችኋ? ስራ ላይ የሌለ ሰው ደግሞ ተቀምጦ ያወራል። እኔ ስለማንም ሰው ግድ የለኝም። እኔን የሚፈልገኝ ሰው ፊት ለፊት መጥቶ እኔን ማናገር ይችላል። የምናወራበትም ዋትስአፕ ቴሌግራም አለ። አሁን ያወሩ ሰዎች ሁሉ ስልክ እቃ ያዘዛችሁኝ ሰዎች ሁሉ መታችሁ አሁን ሪከርድ በነገራችን ላይ ተደራርቦብኛል። እንዴት መመለስ እንደምችል ሁሉ አላውቅም። ግማሾቻችሁ አብሽሪ የምትሉኝ ናችሁ። በውስጥ መታችሁ እኔና አቅሽ የለው የኔን እቃ አድርሰሽልኝ እንደዚህ ብለሽኝ እንደው እንዴት እንደዚህ ትባያለሽ መልስ ስጭ ሳዲ የምትሉኝ ናችሁ አብዛኛው ሰውና ሪከርዱ ተደራርቧል። ኢንሻአላህ ቀስ እያልኩኝ እመልስላችኋለሁ። አክባሪያችሁ ነኝ። አላህ አክብራችሁ። ደግሞ አንዳንድ ወሬኞች ሰዎች ማለት ነው ምግብ እንዴ ተው እንጂ እኔ መብላት ይነሰኝ እንዴ በአላህ እኔ መብላት ይነሰኝ እየሰራኝ አይደለም። ስጋ ከስጋ በላይ ምን አለ? ስጋ በላይ ቢኖር ራሱ ማለት ነው መብላት ይነሰኝ። እኔ መብላት ይነሰኝ ለምግብ ለሆዴ ሳልሆን እቀራለሁ እንዴ? ለሶስት ልጆቼ ለሆዴ ሳልሆን እቀራለሁ እንዴ? በአላህ እየሰራሁ እየለፋሁ ላልበላ ነው። አንዳንድ ሰዎች ምን እንደምታዩ የህስድና ጥግ ያለባችሁ ሰዎች አላችሁ። በነገራችን ላይ ሰው ምግብ በላ ብላችሁ የምታሐስዱ መብላት ይነሰኝ። እኔ ማንንም ብር አልበላም። እኔ መብላት ያንሰኛል። እንደው በአላህ እኔ ኦንላይን ስራ ባልሰራ ራሱ ምን እንደምሰራ በምን ታውቃላችሁ? ብዙ ስራ እኮ ሰው ይሰራል። እንደ ድንገትም ሰርፕራይዝ ላደርጋችሁ እችላለሁኝ። እኔ አልሐምዱሊላህ እኔ ምንም ችግር የለብኝም። ገባችኋ? ስራ ላይ ያለ ሰው አይደለም እኔ ሰዓት አይደለሁም ቢሊየነር ሚሊየነር የሆነ ሰው ራሱ ማለት ነው ስራ ይስተጓጎልበታል። ያን ደግሞ ስራ ላይ ያለ ሰው ብቻ ነው የሚያውቀው፣ የሚያወራ ሰው አያውቀውም። ለሚያወሩ ሰዎች ደግሞ እኔ መልስ አልሰጥም፣ እንደው እኔ መልስ አልሰጥም እመኑኝ ማለት ነው። በመቀጠል ደግሞ ማለት ነው እኔ ምግብ በላች ህይወት ምግብ ትበላለች ወፈረች ወንድ ልጅ በዚህ ልክ ነው ሲያወራ አላቅም አውዙ ቢላሂ ምን ሸይጣን ረጅም ወንድ ልጅ እንዴት በዚህ ልክ እናቶቻችን ራሱ እኮ ቡና ተሰብስበው እየጠጡ ሰው ማማት ተተዋል። አሁን ላይ ዳዋ ይደረጋል፣ ብዙ ነገር ይሰማሉ፣ ብዙ ነገር ጥሩ ነገር ይሰማሉ። እንዲህ ተሰብስበው ራሱ ቡና ሲጠጡ ሰው ማማት ተተዋል። አይደለም እኔ አራኔ ምን እንደምላላቅም። ለማንኛውም የራሳችሁ ጉዳይ ነው። የምታወሩ ሰዎች የራሳችሁ ጉዳይ ነው። ዛሬም ነገ መታችሁ እኔን መጠየቅ ትችላላችሁ። ትክክለኛ መረጃ ይዛችሁ መታችሁ። ከሚሴ ነው ያለሁት፣ ከሚሴ ነው ያለሁት። ተደብቄ ተሸፍኜ በማክስ ምኖር ሰው አይደለሁም። ግልጽ ሰው ነኝ እኔ ማለት ነው። ማንኛውም ሰው ሲያየኝ ሰላም ሲለኝ ጎበዝ አብሽሪ ሲለ ስራዬም ላይ ጠንካራ አልሐምዱሊላህ ስራዬን ሰርቼ በጉርብትና ብትሉ ማህበራዊ ኑሮ ላይ ብትሉ ሁሉም ላይ ራሴን በሙሉ በቃ በሉ በትዳር ብትሉ ትዳሬን ጠብቄ ትዳሬን ይዤ ልጆቼን እየወለድኩኝ ያለብኝን ችግር እየቀረፍኩኝ የምኖር ሰው ነኝ። በትዳር በጉርብትና በማህበራዊ ኑሮ ብትሉ ከሚሴ ላይ መታችሁ ሰዓዲና አሊ ብትሉ እነዛ ጥሩ ሰዎች አሊ በህይወቱ አንድ ቀን ሰው ጋር ተቃርኖ መጥፎ ንግግር ተነጋግሮ አያውቅም። እኔም እንደዛው ገባችኋ? እንደዚህ አይነት ሰዎችን ሚዲያ ላይ እያሰጡ መቼም ስራ ስለሆነ ለእናንተ ችግር የለብኝም። እኔ እንደፈለጋችሁ አውሩ። ምክንያቱም እናንተ ከመጀመሪያው ጀምራችሁ ስራ ብላችሁ ነው የያዛችሁት። እኔ ደግሞ አስተውዬ በንግግሬም በስነ ስርዓት የምናገር ሰው ነኝ። ለማንኛውም
ስሜታዊ ከሆንኩባችሁ ይቅርታ። እኔም መጀመሪያ ላይ ቪዲዮ ያልሰራሁበት ምክንያት ስሜታዊ ሁኜ እኔ ንግግር አልችልም በተፈጥሮ። እኔ አንዳንድ ሰው ቀመሞ አሽሞንሙኖ በቃ እንዲህ አፍተልትሎር የሚያወራ ሰው አለ። እኔ ደግሞ ተፈጥሮዬ እንደዛ አይደለም። ግልጹን አስቤ አቅጄ እናገራለሁኝ። ያው ቪዲዮ እንደተከታተላችሁ ተስፋ አደርጋለሁ። ለማንኛውም ያለው ነገር ይሄ ነው። እኔን ማውራት የምትፈልጉ ሰዎች፣ እኔ ጋር ትዕዛዝ ያላችሁ ሰዎች እኔና እኔ ጋር ብቻ ነው የምታወሩት። መታችሁ እንደዛ አይነት ወሬ ማውራት አትችሉም። እቃ ደግሞ እኔ ጋር ያዘዛችሁ ሰዎች ትናንትና ይሄ ወሬ ስለተወራ ዛሬ እቃችንን ስጭን ወይ ብራችንን ስጭን የምትሉ ሰዎች አላችሁ። አውዙ ቢላሂ ሚነ ሸይጣን ረጅም። አንዳንድ ሰዎችም ደግሞ አላችሁ የድሮ ደረሰኝ ይዛችሁ እናቴ የላክሽውን እቃ ፎቶን አልወደደችውም እና ይሄን ደረሰኝ ልካለሁኝ ለሰውየው የምትሉ ማለት ነው። አገባኝ ምንም አያገባኝም። እኔ ስለዛ እኔ አላህ አለኝ ወላሂ ላዚም ዛሬም ነገም አላህ አለኝ። እዚህ ያደረሰኝም ሰው አይደለም አላህ ነው። አልሐምዱሊላህ ማለት ነው። ከጎኔም ለነበራችሁ ለምትረዱኝ አብሽሪ፣ አንቺ እንደዚህ አይነት ሰው አይደለሽም፣ እኛ እናቅሻለን፣ የኔን እቃ እንደዚህ አርገሻል፣ የኔን እቃ እንደዚህ አርገሻል። ምክንያቱም የምንተዋወቀው እኔና እናንተ በቃ ወይ ቪዲዮ ላይ በመሰራላችሁ በ8 ደቂቃ ቪዲዮ ነው እንጂ ስለኔ ማንነት ገልጻችሁ ስለኔ ውስጥ ምንም የምታውቁት ነገር የለም። እና ስለኔ ማንነትም ደግሞ ቆርቆሯችሁ አብሽሪ ሳዲ ላላችሁኝ አመሰግናለሁኝ። አላህ ያክብርልኝ። አክባሪያችሁ ነኝ። እኔም ለምትወዱኝ ለተከታዮቼ እኔም ደግሞ መልሴን ሰጥቻለሁኝ። ከዚህ በኋላ የምሰራው ቪዲዮ የለም። ወደ ጉዳይ ወደ ስራዬ ቀጥላለሁኝ። ቪዲዮ የምለቀው ዩቲዩብ ላይ እንግዲህ እስከዛሬ የምለቀው ነው እና ያው እኔ ጋር መጨረስ የምትፈልጉ ሰዎች አናግሩኝ። እኔ ኦንላይን አለሁኝ። ወዳው ሪከርዳችሁን ተከታትዬ ላልመልስላችሁ እችላለሁኝ። ልጆች አሉኝ፣ ስራ አለኝ፣ ውዬ ምገባ ሰው ነኝ። በስርዓት መልስላችኋለሁኝ። ጠብቃችሁ አዋሪኝ።